የህይወታችን ትልቁ ግብ ብለን ያስቀመጥነው ነገር እኛ ባሰብነው ጊዜና ሁኔታ ሳይሳካ ይቀራል። ያ ሳይሳካ የሚቀረው ነገር ከዛ በኋላ ምንድነው እንላለን? ለኔ አልተፈቀደም፣ ለኔ አልሆነም እንላለን። ነገር ግን ያ ያልተሳካበት ምክንያት ለኛ ሳይገባን ቀርቶ ሳይሆን ያ ነገር መሳካት ያለበት ጊዜና ሁኔታ፣ ደቂቃ፣ ሰዓት ስላልደረሰ ነው እንጂ ለኛ ሳይገባን ቀርቶ አይደለም። እኛን የፈጠረን አምላክ ሁሉንም ነገር ለኛ መስጠት ይችላል። ነገር ግን ያ የሚሰጠን ነገር ሁሉም ነገር ጊዜውን ጠብቆ መምጣትና ፍሎ ማድረግ ስላለበት ነው። ስለዚህ እያንዳንዱ ነገር በህይወታችን ግብ ብለን ያስቀመጥናቸው ነገሮች እስኪሳኩ ብዙ ጊዜያቶችን መጠበቅ ሊኖርብን ይችላል። ዓመታት ደረጃ ስናስቀምጠው 1 ዓመት፣ 2 ዓመት፣ 3 ዓመት፣ 4 ዓመት ከዛም በላይ 6፣ 10 ዓመት ድረስ ከዛም በላይ ሊሆን ይችላል። ምክንያቱም እያንዳንዱ ነገር የሚመጣው በታይም እና በሁኔታ፣ በተግባር፣ በፍቃድ ነው። ስለዚህ አንድ ነገር በህይወታችን ላይ ሳይፈቀድ አይመጣም። ያልተፈቀደው ነገር ሲመጣ መጥፊያችን ሊሆን ይችላል። ስለዚህ እያንዳንዱ ነገር በህይወታችን ላይ ግብ ብለን የምናስቀምጠውን ነገር ለመሳካት መጠበቅ ያለብን ጊዜ አለ። እነዛን ነገሮች እንዴት ነው የምንጠብቃቸው? ሁሉም ነገር ፈጣሪ ያለው ይሆናል ብለን ነው የምንጠብቀው? እሱ ባለው ጊዜ ይሆናል? ሪሊ ምንድነው ትክክለኛነቱ? ፈጣሪ ያለው ነገር እና እሱ ያሰበልን ነገር ነው የሚሆነው። ይሄ ነገር እንዳለ ሆኖ ግን ቁጭ ብለን ጠዋት ስንነሳ ትልቅ ስኬት ልንጠብቅ እንችላለን። ወይንም የሆነ ቦታ ላይ ሂደን ቱር አድርገን ኦር ቪዚት አድርገን ኦር ኢንጆይ አድርገን ስንመለስ የሚሳካ ስኬት ማማ ላይ ቁጭ ብለን ማየት ራሳችንን እንፈልጋለን። ኖ፣ ያ ነገር ግን መሆን መቻል የለበትም። እያንዳንዱን ነገር በህይወታችን ግብ ብለን ያስቀመጥናቸው ነገሮች አሉ። 1፣ 2፣ 3 ብለን የምናስቀምጣቸው ነገሮች አሉ። እነዛ ነገሮችን ለማሳካት እንዲሳኩልን ግን እንዳልኳችሁ ጊዜውን መጠበቅ መቻል አለብን። የሚሆንበት ጊዜና ታይም ስላለው፣ የራሱ የሆነ ጊዜና ታይም ስላለው ስለተቀመጠ ማለት ነው። ግን እነዛ ነገሮች የተቀመጡት ነገሮች ደግሞ ወደኛ እንዲመጡ እኛ ምን ማድረግ መቻል አለብን? ከኛ የሚጠበቁ ነገሮች አሉ። ሁሌ እንዳልኳችሁ ነው። ጠዋት ላይ ከእንቅልፋችን ተነስተን ስኬትን መጠበቅ መቻል የለብንም። የሆነ ቦታ ቱር አድርገን ስንመለስ ስኬት መጠበቅ መቻል የለብንም። እነዛ ስኬቶች እንዲመጡ እኛስ ምን ያክል ጥረት እያደረግን ነው? ምን ያክል አትራክት እያደረግናቸው ነው? እነዛ ድል ያልናቸው ነገሮች፣ ግብ ብለን ያስቀመጥናቸው ነገሮች ወደኛ ህይወት እንዲመጡ ከኛስ ጥረት እያደረግን ነው ወይ? ከኛ የሚጠበቀው ነገር እያደረግን ነው ወይ? ይሄ ማለት ምንድን ነው? ነገሮችን ቁጭ ብለን መጠበቅ መቻል የለብንም ማለት ነው። ከኛ የሚጠበቁት ነገሮች ሁሉ አድርገን ያ የሚመጣውን ጊዜ፣ ያ የሚመጣውን ሰዓት፣ ያ የምንፈልገውን ስኬታዊ የምንለውን ነገር፣ ትልቅ የስኬት ማማ ብለን የምናስቀምጠውን ነገር፣ ደስታን ሊሰጠን የሚችለውን ነገር፣ ያንን ነገር መጠበቅ መቻል አለብን። ስለዚህ በቅድሚያ ከኛ የሚጠበቀውን ነገር ማድረግ መቻል አለብን። እያንዳንዱ ነገር የራሱ መስመር አለው። እኔ ንጉሴ ነኝ። ንጉሴ የራሱ የህይወት መስመር አለው። ስለዚህ በዛ የህይወቱ መስመር የሚሄድበት ርቀት አለ፣ የሚያደርገው ክንዋኔ አለ። መክፈል ያለበትን ነገር የሚከፍለው ከሆነ ለመክፈል ዝግጁ ከሆነ ይከፍላል። አበበም ሴማስ። ስለዚህ ሁላችንም የራሳችን የህይወት መንገድ አለ። ይሄ ጥርጥር የለውም። በተቃራኒ ደግሞ ይሄን ሀሳብ ትንሽ ሊያጋጨን የሚችለው ትልቁ ሀሳብ ምንድን ነው? እኔ ንጉሴ ነኝ፣ ጓደኛ አበበ ሊሆን ይችላል፣ ሰንበዲ ሊሆን ይችላል። አበበ የስኬቱ ማማ ላይ በአጭር ጊዜ ደርሶ አየሁት። ሁሌም ግን ከኔ ጋር ነው የሚንቀሳቀሰው፣ ከኔ ጋር ነው ብዙ ጊዜያቶችን የሚያሳልፈው። ነገር ግን ከሆነ ጊዜ በኋላ የእሱ ስኬት ተሳክቶለት አየው። ስለዚህ የንጉሴ ህይወት ይሄ ነው ወይ? አበበ እንደዚህ ተሳክቶለታል በአጭር ጊዜ። ሰንበዲ እንደዚህ አይነት ድሎችን በአጭር ጊዜ እያገኘ ነው። ንጉሴ ግን እንደዚህ እያገኘ አይደለም ብዬ ለራሴ መጠየቅ አለብኝ። መጠየቅ መቻል የለብኝ። ምክንያቱም ነው ቅድም እንዳልኳችሁ ነው፣ ሁላችንም የራሳችን የህይወት መንገድ አለ። የፈጠረን ፈጣሪ የሁላችንም የህይወት መስመር አበጅቶልን፣ ሰርቶልን፣ ቆንጆ አድርጎልን ተራ መጠበቅ መቻል አለብን። የአበበ የተሳካለት ጊዜውና ሁኔታው ስለተፈቀደለት ስለደረሰለት ነው። የንጉሴ ደግሞ የሚደርስበት ሰዓት ሁኔታ አለ። ስለዚህ ያንን ደስታዬን ለማየት ስኬቴን ለማጣጣም የምጠብቀውን ጊዜ ያክል መጠበቅ መቻል አለብኝ። አበበ ተሳካለት፣ ሰንበዲ ተሳካለት፣ የኔ ነገር ግን እንደዚህ ሆኖ ቀረ፣ የኔ ነገር ግን በቃ ድካም ብቻ ነው፣ የኔ ነገር ግን በቃ መድከም ምን ማለት ነው እንጂ ስኬት በህይወቴ ምንም ጠብ ሊለኝ አልቻለም ብለን ራሳችን ላይ ትንሽ ጄጅ ማድረግ መቻል የለብንም። ምክንያቱም አንደኛ ራሳችንን ነው የምንጎደው፣ ሁለተኛ ደግሞ አካባቢያችን ላይ ያለውን ነገር ነው የምንጎደው። እንዳልኳችሁ ነው እንትና ተሳክቶለታል፣ የኔ ነገር ግን እንደዚህ ብለን ወደ ማይሆን ኔጌቲቭ አስተሳሰብ፣ ወደ ጓደኛችን ኔጌቲቭ አስተሳሰብ ልንገባ እንችላለን። ያ የተሳካለት ጊዜውና ታይሙ ስለደረሰለት ነው። የኛም ጊዜና ሁኔታ አለ የተቀመጠው። ለኛ ያለው የትም አይሄድም። ይሄ 100% ማመን መቻል ያለብን ነገር ነው። ሁላችንም የራሳችን የሆነ እምነት አለ፣ የምናመልከው ፈጣሪ አለ። ስለዚህ በምናመልከው ፈጣሪ
ማድረግ ያሉብን ነገሮች መጠየቅ ያሉብን ነገሮች እየጠየቅን ከኛ የሚጠበቀውን ነገር እያከናወንን ጊዜውን ሁኔታውን መጠበቅ መቻል አለብን። የቱም ያክል ጊዜ ይፍች መጠበቅ መቻል አለብን። ጠብቀን ግን ዋና ማወቅ ያለብን ነገር 10 ዓመትን ጠበቅን 5 ዓመትን ጠበቅን የሆነ ያክል ዓመትን ጠበቅን ያ የጠበቅነው ዓመት ግን ጊዜው ተቃጠለ እድሜ ተቃጠለ ምንም ሳልሰራ እንደዚህ አለ እንላለን። ነገር ግን ለኛ የተባለው ነገር ለኛ የተቀመጠው ነገር ሲመጣ ያ ሁሉን ዓመት ረስተን ያ ሁሉ ያለፈው ዓመት በደቂቃዎች በሰከንዶች በሰዓታት ውስጥ በሚመጡ የህይወታችን ድል ይካካስልናል። ይሄንን መጠራጠር መቻል የለብንም። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱኝ በታላቅ አክብሮት ተጠይቃችኋለሁ። የዛሬ ቆይታ ይሄን ይመስል ነበር። ሐሳቡ እንግዲህ ብዙ የሚያነጋግር ነው። ያላችሁን ሐሳብ አስተያየት ኮሜንት ላይ አሳውቁኝ። ባላችሁበት ሰላማችሁ ብዝት ይበል። ወዳችኋለሁ። ሰላም ሁኑ።